ስለዚህ ሐውልት እየሰራው ልጅ ምን ደረሰበት? የት ነው ያለው? አጽማቸውን በክብር ካስቀመጠ በኋላ ግርማዊ ቀዳማዊ ሥላሴ ለሀገራችን እድገትና ስልጣኔ ምን ያበረከቱት ነገር አለ? አባታዊ ምክራቸውንና ታሪክ እንዳይጠፋ ትውልድ እንዳይበላሽ ሴቶች ከተገኙ ለሴቶች ቅድሚያ እንሰጣለን። ኢትዮጵያ ውስጥ ከ120 ሚሊዮን የሚበልጥ ሰው አለ። 1 ሚሊዮን እንኳን ሰው ቢደግፈን ብዙ የኢትዮጵያን ልጆች ማስተማር እንችላለን። ስፖርት የማይሸፍነው ነገር የለም። ስፖርት ጥሩ ከዛ ከሚሸፍነው ውስጥ 5% የኢትዮጵያ ልጅ። ይህን ስዕል ተመልከቱት። እንግዲህ ሀገርና ታሪክ አይሞትም፣ የታሪክንም ክብር የሚጠብቀው ትውልድ ነው። ቀዳማዊ ኃይለ ሥላሴ የተናገሩት ነው። ሰላም ጤና ይስጥልኝ። የተከበሩ ንጉሴ፣ ይህ የግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ፋውንዴሽን ጽሕፈት ቤት ነው። ወደዛ እየገባን ያለ ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ አገልግሎት ነው። ዛሬ የምንገኘው የቀዳማዊ ኃይለ ሥላሴ መታሰቢያ ፋውንዴሽን ጽሕፈት ቤት ነው። በቅድሚያ የፋውንዴሽኑን ፕሬዚዳንት ከተከበሩ ከአቶ ንጉሴ አምቦ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ አቶ ንጉሴ። ሰላም፣ እንደምን አደራችሁ? እንኳን ደህና መጣችሁ። ራስዎትን ብታስተዋውቁልን በቅድሚያ። አክብራችሁናልና ስለ ፋውንዴሽናችን ለመረዳትና ለማወቅ ስለመጣችሁ በቅድሚያ እያመሰገንኩኝ፣ እኔ ስሜ ንጉሴ አምቦ ይባላል። ትውልዴም ትምህርቴም እዚሁ አዲስ አበባ ውስጥ ነው። ከዚህ በፊት ብዙ ቦታዎች ሰርቻለሁ። በኢትዮጵያ አየር መንገድ፣ በባንኮች እና አሁን ደግሞ በዚህ በቀዳማዊ ሥላሴ መታሰቢያ ፋውንዴሽን ላለፉት 9 ዓመታት ያገለገልኩ ነው ያለሁት። የሚቀጥለው እንግዲህ ጥያቄያችን ሊሆን የሚገባ ፋውንዴሽኑ ስላመሰራረቱና መቼና የት? እሺ፣ ይሄ የግርማዊ ቀዳማዊ አፄ ኃይለ ሥላሴ መታሰቢያ ፋውንዴሽን ቀደም ብሎ ሊቋቋም የቻለው የግርማዊ ቀዳማዊ አፄ ኃይለ ሥላሴ አጽም በባታ ቤተክርስቲያን ውስጥ ይቀመጥ ነበር። እሱን አጽም በክብር ለማስቀመጥ የተቋቋመ ኮሚቴ ነው እና የዚህ የኮሚቴው አመሰራረት እንግዲህ በ25 ሰዎች የሚሆኑ የቀድሞ የንጉሠ ነገሥቱ ቤተሰቦች፣ ባለስልጣን የነበሩና ወዳጆቻቸው የተቋቋመ ድርጅት ነው። ይሄ ድርጅት በ1987 ዓ.ም ሐምሌ 16 ተቋቋመ። አጽማቸውን በክብር ካስቀመጠ በኋላ ግርማዊ ቀዳማዊ ሥላሴ ለሀገራችን እድገትና ስልጣኔ ምን ያበረከቱት ነገር አለ ተብሎ በይበልጥ ብዙ ያበረከቱት በትምህርት እና ስነ ጥበብ ላይ ስለሆነ አንዱን ይዞ ግርማዊ ቀዳማዊ ሥላሴ መታሰቢያ መጀመሪያ መታሰቢያ ፋውንዴሽን፣ ቀጥሎ ደግሞ ማህበር፣ አሁን ደግሞ ፋውንዴሽን ሆኖ እየሰራ ነው ያለው። እንግዲህ ከ33ኛ ዓመቱ ከተቋቋመ እና ዓላማ አድርጎ የተነሳው ምንድን ነው? መጀመሪያ የእሳቸውን ታሪክና ለኢትዮጵያ ያደረጉትን ስራ አጉልቶ ለማሳየት እና ከእነዚህም ስራዎች አብዛኛዎቹ በትምህርት ላይ የተመሰረተ ስለሆነ ትምህርትን መርጠው በአይኗቸው ብሩህ የሆኑ ተማሪዎችን ነገር ግን በኢኮኖሚ ውስንነት ምክንያት ትምህርት ቤት ገብተው መማር ያልቻሉ ወይም ደግሞ በኢኮኖሚ ችግር ምክንያት ትምህርታቸውን የሚያቋርጡ ከፍተኛ ትምህርት ተቋማት ውስጥ ገብተው የሚያቋርጡ ተማሪዎችን ለመደገፍ አስቧል። ግን ሲነሳ ዓላማው አንደኛ
ለኢትዮጵያ ባሉት ግዛቶች በሙሉ ትልቅ ራሱ የቻለ ላይብረሪ እና ሙዚየም ለማቋቋም አንዱ ዓላማው ነው። ሌላው ዓላማ እንግዲህ በትምህርት ብሩህ አእምሮ ያላቸው ልጆች ተምረው ራሳቸውን እንዲችሉ ሀገራቸውን እንዲረዱ እና ትውልድን ለማስፋፋት እንዲችሉ ነው። የማህበራዊ ጉዳዮችን አብሮ ለመስራት ነው። ታሪክን ደግሞ በህዝብና በሀገር ውስጥ ሰርጾ ለማስገባት ያሰበ ነው። ደግሞ ሌላው እንግዲህ ማንኛውም ቦታ ህዝብ የሚያይበት ቦታ ሐውልታቸውን አቁሞ ማንኛውም ሰው መጥቶ እንዲመለከተውና እንዲያየው ታሪካቸውን እንዲያውቅ ነው። ከዚያ በተጨማሪ ደግሞ ጽሕፈት ቤትም ሌሎችም ነገሮች ስለሌሉት ቀደም ብሎ እሳቸው በነበሩበት ጊዜ የቀዳማዊ ሥላሴ ፋውንዴሽን ተብሎ የተመሰረተ ስላለ በዛ ፋውንዴሽን ስር ብዙ ህንፃዎች የተወረሱ ስላሉ ጽሕፈት ቤቱ የሚያገኙበትን መንገድ ለማቋቋም እንግዲህ ዛሬ ያላችሁበት የጽሕፈት ቤት በኪራይ ነው የምንተዳደረው እና ይሄ ደግሞ ለአሰብነው ዓላማችን የምናውለውን ገንዘብ ቤት ኪራይ ላይ እያዋልን ትንሽ ማስፋፋት እንዳሰብነው ማስፋፋት አልተቻለም። የፋውንዴሽናቸው እና ቻሌንጅ ፈተናዎችን እንዴት ተግዳሮቶች ምንድን ናቸው? እንዴት አሳለፋችኋቸው? ይህ ድርጅት ከተቋቋመ 33 ዓመቱ ነው። ይህንን የትምህርት እርዳታ ማድረግ የጀመረው ከ1995 ዓመተ ምህረት ጀምሮ ነው። ትምህርት እርዳታውን ስናደርግ እስካሁን ድረስ ከ600 በላይ የሚሆኑ ተማሪዎች የዩኒቨርሲቲ ትምህርታቸውን ጨርሰው ሀገራቸውን ወይም ሌሎችን ዓለማት ውስጥ ሊኖሩ ይችላሉ እና ራሳቸውን ቤተሰቦቻቸውን እየረዱ ስራ ላይ ይገኛሉ። አብዛኛዎቹ ደግሞ የእኛ ተማሪዎች የሕክምና ላይ የተሰማሩ፣ ምህንድስና ላይ ያጠኑ፣ ሌሎች የትምህርት መስመሮች የሚያጠኑ ልጆች ይገኛሉ። እነኚህም ሰዎች አንዳንዶቹ እዛው ሕክምና ኮሌጆች በመቅረት እያስተማሩ ይገኛሉ። ሌሎቹም በተማሩበት የትምህርት መስክ ዩኒቨርሲቲ ውስጥ እያስተማሩ ይገኛሉ እና አሁንም በዚህ በያዝነው ጊዜ 200 ተማሪዎችን ከ20 የማያንሱ ዩኒቨርሲቲዎች በየክፍለ ሀገራቱ ባሉት ወይም አስተዳደር ውስጥ ባሉ ዩኒቨርሲቲዎች እናስተምራለን። እንግዲህ ይህንን ስናስተምር ዓላማችን አስፋፍቶ ብዙ ኢትዮጵያኖችን ለመርዳት ነው። እኛ ስንመርጥ የምናተኩረው አንደኛ የኢኮኖሚ አቋማቸው ደካማ የሆነ፣ ሁለተኛ ደግሞ ሴቶች ተማሪዎች የበለጠ እድል አግኝተው እንዲማሩ ለማድረግ፣ በዩኒቨርሲቲም ከገቡ በኋላ ብዙ የኢኮኖሚ ችግር የሚገጥማቸው ሴቶች ልጆች ናቸው። በተለይ የንጽህና መጠበቂያ ጉዳዮች አሳሳቢ ስለሆኑ በእሱ ለመደገፍ ሁልጊዜ ሴቶቹን ቅድሚያ እንሰጣለን። ሁሉ ነገር እኩል ሆኖ ግን ሴቶች ከተገኙ ለሴቶች ቅድሚያ እንሰጣለን። ሌላው ደግሞ ቅድሚያ የምንሰጣቸው የአካል ጉዳተኛ ለሆኑ ተማሪዎች እነሱንም ቢሆን በቅድሚያ እየሰጠን እናስተምራለን። እንግዲህ ይህን ለማስተማር እና ለማስፋፋት የገንዘብ አቋማችን ትንሽ አስተዋጽኦ ያስፈልገዋል። እስካሁን ድረስ ሲደግፉን የነበሩት አንዳንድ ግለሰቦች እና በቅን መንፈስ ተነሳስተው አንዳንድ ግለሰቦች እና ድርጅቶች ናቸው እና ይህንን በመረዳት አሁን አብዛኛውን ተማሪ ዘንድሮ እና ከ2015 ጀምሮ እየደገፈ ያለው በአሜሪካን ሀገር የተቋቋመው የግርማዊ ቀዳማዊ ሥላሴ መታሰቢያ ፋውንዴሽን ወዳጆች ማህበር የሚባል ተቋም በሕግ ተቋቁሞ እነሱ በጣም በከፍተኛ ሁኔታ እየደገፉን
ቁጥራችንን የተማሪዎቹን ቁጥር ከፍ ማድረግ እና ዋናው ነገር እንግዲህ የሚደግፉ ሰዎች ስለሆነ እንደሚታወቀው እኛ በሀገራችን ባህላችን እንዲህ አይነት ድርጅቶችን ለመደገፍ ተስፋፍቶ አልተጀመረም። ደጋፊዎቻችን አንዳንድ የጥያቄ ደብዳቤዎች እያቀረብን እና ፕሮጀክት እየቀረጽን ፕሮጀክትን የተረዱ ሰዎች በቅን መንፈስ ይረዱናል። ሆኖም ግን እንደሚታወቀው በግርማዊ ቀዳማዊ ኃይለ ሥላሴ ዘመን ብዙ የተማሩ ድርጅትም ያላቸው የተስፋፉ ኢኮኖሚያቸው የተሻሻለ አለ እና አንዳንድ ተማሪ ቢደግፉ አሁን እንደኔ ሀሳብ ኢትዮጵያ ውስጥ ከ120 ሚሊዮን የሚበልጥ ሰው አለ። 1 ሚሊዮን እንኳን ሰው ቢደግፈን ብዙ የኢትዮጵያን ልጆች ማስተማር እንችላለን። በገንዘብ ማጣት ምክንያት ብዙ ጭንቅላት ያላቸው ጥሩ ብሩህ አእምሮ ያላቸው ልጆች ትምህርታቸውን እያቋረጡ ስለሆነ እነኝህን ሁሉ አካተን ብዙ ምሁራን ማፍራት ይቻላል እና አሁንም ይህንን ለማድረግ ወደፊት ያቀድናቸው ጉዳዮች አሉ። አንድም ኢንዶመንት ፈንድ አቋቁመን መጀመሪያ ከተረጅነት ለመውጣት ነው። እንግዲህ ኢንዶመንት ፈንድ አቋቁመን ከዛ ከኢንዶመንት ፈንድ የሚገኘው ገንዘብ ትርፍና አንዳንድ ለምሳሌ አክሲዮኖች መግዛት ይቻላል። ራሱን የሚያበረታበት ገንዘቡ መዋለ ንዋይ ላይ መዋል ይቻላል። ስለዚህ ከሱ የሚገኘው ገንዘብ ሁልጊዜ ሳይጓደል ማለትም ሰስቴነብል በሆነ መንገድ ራሳችንን ጠብቀን ለማስተዳደር የኢንዶመንት ፈንድ ትንሽ ጀምረናል። አሁን እሱን አስፋፍተን መቀጠል ይሆናል። ከዛ በኋላ ያው በዓለም ላይ ያሉ ድርጅቶች እና ኢትዮጵያኖች ይህንን ሀሳብ ተረድተው ህዝቡን ለማስተማር ቢሞክሩ በጣም ብዙ ሰው ማስተማር ይቻላል እንዳየነው እና ችግሩን መርምረን እንደተረዳ ነው። ብዙ ችግረኛ ሰዎች አሉ፣ ግን አእምሯቸው ብሩህ የሆነ ለሀገር ቀርቶ ለዓለም ብርሃን ሊሰጡ የሚችሉ ብዙ ሰዎች ስላሉ አንድ ላይ ሆነን ብናስተምር፣ ትምህርት ደግሞ ከአንድ ሰው ላይ የሚወሰድም አይደለም፣ የእድሜ ልክ ሀብት ነው፣ የእድሜ ልክ ንብረት ነው። ስለዚህ ይህን መስጠት ራሱ ትልቅ የሞራል እና ማግኘት ይችላል አንድ ሰው ይህን ቢረዳ። ሰፊ ገለጻና ጥሩ አገላለጽ ነው። እናመሰግናለን። እንግዲህ ተጨማሪ ሊሆን የሚችለው ጥያቄ እርስዎ ከዚህ በፊት በደንብ ገልጸውታል እና በተጨማሪ ይህ ፋውንዴሽን ከማህበረሰባችን እና ወይም ከመንግስት ምን እንዲደረግላችሁ ታስባላችሁ ወይም ትጠብቃላችሁ? በፊት አስረድተውታል። አሁን በሰፊው ከመንግስት እንግዲህ የምንጠብቀው አንደኛ መቼም ይሄ ኪራይ ቤት አሁን ባለው ሁናቴ እና ድሮም ቢሆን ትልቅ ሸክም ስለሆነ ይህን ሸክም እንዲያቃልልን፣ አንድም ቀድሞ አላግባብ ከተወረሱ ህንፃዎች መልሶልን፣ ይህንንም ባለፉት በነበሩት ጠቅላይ ሚኒስትሮች በሙሉ ደብዳቤዎች አቅርበን ጠይቀናል። መልሱን እየጠበቅን ነው። ቢሆንም እየዘገየ እየመጣ ስለሆነ ይህን ሁናቴ ተረድተው አንድ ራሱን የቻለ ቢሮ ቢሰጡንና አስፋፍተን ብንሰራ። ሁለተኛ ህዝቡም አሁን የምናደርገውን ነገር ተረድቶ ተረባርቦ ያለ ርብርብ የሚሰራ ነገር የለም እና ይህንን መርዳት ቢችል በግል ራሱ ቢሆን። ሶስተኛ ድርጅቶችና ማንኛውም የሆነ ባለሀብቶች የተማረ ኃይል ሰው ኃይል ይፈልጋሉ እና
ለምሳሌ እኛ የምናወጣቸው ተማሪዎች ብሩህ የሆነ አእምሮ ያላቸው ስለሆነ ታማኝ ሆነው በቅን አገልግሎት እንዲሰጡ ድርጅቱ እንኳን በእኛ ስም ደግፎ ቢያስተምር ሲጨርሱ እዛ ድርጅት ውስጥ ገብተው ታማኝ አገልጋይ ሆነው መስራት ይችላሉ እና ድርጅቱም ቢሆን እንዲህ አይነት ስራ በማድረጉ ድርጅቱንም ራሱንም በወርቅ ቀለም እንደመጻፍ ስለሚቆጠር ይህ የትውልድ ጉዳይ ነው። መስፋፋት፣ ማደግ፣ መዳበር፣ መሰልጠን የሚቻለው የተማረ የሰው ኃይል ሲኖር። ስለዚህ በትምህርት ሁላችንም ተግተን ልጆቻችንን በዕለት ምግብ ከመስጠት ይልቅ ዘላቂ ምግብ የሚያገኙበትንና ስራ የሚፈጠርበትን ነገር ብንሰራ ለሀገራችንም፣ ለዓለምም፣ ለሕሊናችንም በጣም ጥሩ ይሆናልና ይህንን ተረድቶ መስጠት ነው። እንግዲህ የሚሰጠው ገንዘብ ደግሞ ተግባራዊ መሆኑን ለመረዳት ከፈለገ ማንም ሰው የምንሰራው ስራ ግልጽ ነው፣ ተጠሪነት አለን፣ ፈቃድም አለን። ፈቃድ የሰጠንም ድርጅት በየዓመቱ ሪፖርት እናደርጋለን። ለሚደግፉን በሙሉ ደረሰኝና በዓመቱ መጨረሻ ደግሞ የውጭ ኦዲተር የመሰከረለትን ሪፖርቱን ጭምር እና የልጆቹን እድገት መሻሻል ያሉበትን ማቴ የወሰዱትን ገንዘብ የተቀበሉትን ሁሉ አስረድተን አሳይተን የምናስመሰክር ስለሆነ ምንም ቅሬታ ሳይገባቸው መጥተው ቃል ከመግባታቸውን በፊት የምናደርገውን ድርጊታችን ተረድተው ቢደግፉን ኢትዮጵያን አንድ እርምጃ እንዳራመዱት የምንቆጥረውና ይህን ተገንዝበው ሴት ወንድ ሕፃን ሽማግሌ ሳይል እዚህ ላይ ብንረባረብ ትውልድን የማዳን ስራ ስለሆነ በዚህ ላይ እንድንሰራ አደራ እላለሁ። እንግዲህ እኛ ወይም እኔ እንደማውቀው የኢትዮጵያ ሕዝብ ከ120 ሚሊዮን ይበልጣል። ከዛ ሚሊዮን ውስጥ እንደው 1 ሚሊዮን ሰው ወይም ደግሞ ጥቂት ድርጅቶች ቢረዱን ብዙ ሰው ማስተማርና እውቀትን ማስፋፋት ይቻላል። ይህ የተስፋፋ እውቀት ደግሞ በእኔ አስተሳሰብ ለኢትዮጵያ ብቻ ሳይሆን ለዓለምም ሳይንቲስቶች በመፍጠር አንዳንድ ስራዎች ላይ በመሳተፍ ለዓለምም ሁሉ ጥቅም ስለሚሰጡ ትምህርት በጣም ጠቃሚና እንደ ዋዛ የማይታይ ስለሆነ እና የዘላለም ሀብትም ስለሆነ ቅርስም ስለሆነ በትውልድ ላይ ለመስራት ከተፈለገ ትምህርትን በመደገፍ ነው። ስለዚህ ድርጅቶችም ቢሆን ግለሰቦችም ቢሆን የኢትዮጵያን ብሩህ አእምሮ ያላቸውን ተማሪዎች ግን በኢኮኖሚ ውስንነት ምክንያት ትምህርታቸውን የሚያቋርጡትን ትምህርታቸውን ቀጥለው አንድ ምዕራፍ የሚደርሱበትን ነገር ብናደርግ ለሕሊናም ለሞራል እንዲሁም ለሀገርም በጣም ጠቃሚ ነውና በዚህ ላይ መረባረብ ይገባናል። ምናልባት የምንሰጠው ገንዘብ ተግባራዊ አይሆንም ብሎ የሚሞክር ሰው ወይም ደግሞ ሀሳብ የሚገባው ሰው ካለ እኛ ለምንቀበለው ገንዘብ በቅድሚያ ደረሰኝ እንሰጣለን። ከዛ በኋላ ገንዘቡ የት እንደደረሰ፣ ማን እንደተቀበለው፣ እንዴት እንደሄደ የሚያሳይ ሰነድ እናቀርባለን። በየዓመቱ ሪፖርት እናቀርባለን። እንዲሁም የውጭ ኦዲተር የመረመረውን የሂሳብ ቅጂ ለማንኛውም ለሚሰጥ ሁሉ በየዓመቱ ሪፖርት እናደርጋለን። የልጆቹንም መሻሻል የት ቦታ እንደደረሱ፣ ምን ያህል ልጅ ዘንድሮ እንደተመረቀ፣ ደግሞ ምን ያህል ልጅ ወደፊት እየቀጠለ እንዳለ የምንመለምልና ዓላማችን አሁን 200 ደርሰናል። ከዛ በላይ ለመድረስ እና ወደ 500 ለማድረግ
እቅድ አለን። ስለዚህ ለእቅዳችን እንዲሳካ ወንድ፣ ሴት፣ ሕፃን፣ ሽማግሌ ሳይል ሁሉም ተረባርቦ ለዚህ የተቀደሰ ዓላማ ብንሰራ አገርን ወገንንና በስፋት ዓለምን የምንጠቅም ስለሆነ እባካችሁ ከኛ ጋር አብረን እንስራ። የሰጡት ማብራሪያ ከመጠን በላይ ግልጽና ሰፊ ነው። እንግዲህ መልእክቶት ወርዷል። ለተመልካቾቻችን የምናስረዳበት መንገድ እንግዲህ ከእሳቸው በሰፊው በዝርዝር አስረድተውናል። የእኛም ቴሌቪዥን የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥንም የኮሚኒቲውን ስራ ለመስራት ስለሆነ የተቋቋመው የተከበሩ አቶ ንጉሴ ኮሚኒቲውን ማህበረሰባችንን ለማገልገል ወይም ደግሞ የማህበረሰቡን ችግር ወይም መከራ ወይም ደግሞ ጥሩ ነገር እነዚህን ወጣቶችን አሰልጥኖ አስተምሮ ለማህበረሰቡ አገልጋይ እንዲሆኑ ማድረግ ማለት ቀላል አይደለም። በእውነት በጣም ጥልቅና ግልጽ የሆነ መልእክት አስተላልፈዋል። ይህ መልእክታቸው ወደ ሰፊው የኢትዮጵያ ሕዝብ ወደ ማህበረሰቡ እንደሚዳረስ እምነቱ አለን። አሁን ደግሞ ሲቀጥል የማቀርበው ስለዚህ መጽሐፍ ነው። ይህ መጽሐፍ አባባ ጃንሆይ ይላል። ስለ መጽሐፉ እያየሁት ነው ያለሁት። ብዙ ነገሮች ይዘዋል ስለ አባባ ጃንሆይ ታሪክ እና ይህን መጽሐፍ ስለዚህ መጽሐፍ ዝርዝር ሁኔታ እንዲያስረዱን በአጭሩ ልጠይቃቸዋለሁ። መጽሐፉ አባባ ጃንሆይ የሚል ነው። ስለዚህ መጽሐፍ ትንሽ ገለጻ ያደርጉልኝ ብዬ ነው። ይህን መጽሐፍ እንደምታዩት አባባ ጃንሆይ የሚል መጽሐፍ ነው። ይህ መጽሐፍ ስዕላዊ መጽሐፍ ስለሆነ ይህንን ለማድረግ የተሞከረው ምንድን ነው? አንድ ኢትዮጵያዊ ወዳጅና የግርማዊ ቀዳማዊ ሥላሴ አፍቃሪ የሆኑ ሰው ያሰባሰቡትን ፎቶግራፍ አምጥተው በስጦታ ለዚህ ለእኛ ለትንሹ ላይብረሪ ይሰጡናል። በሰጡን ጊዜ ለምን ይሄ ነገር በመጽሐፍ መልክ አይቀርብም ስንላቸው እሳቸውም በግል ተነሳሽነት ሌት ተቀን ሳይሉ ማደራጀት ጀመሩና ይሄ ሲደራጅ ኮሚቴ ተቋቋመ። ያ ኮሚቴ ምንድን ነው? ቁጭ ብሎ አንደኛ በምን አይነት መንገድ ይደራጅ ነው። በምን አይነት መንገድ ነው የተደራጀው? መጀመሪያ የራሳቸው ከህፃንነታቸው እስከ እድገታቸው፣ ከዛ በኋላ ስለ ቤተሰቦቻቸው አኳኋን፣ ሁለተኛው ስለ ቢሮ አስተዳደር እና በስራ ላይ በዲፕሎማሲ የሚታየው፣ ሶስተኛ ደግሞ በዓለም ላይ የዲፕሎማሲ ስራና ክንውን ያደረጉት ተብሎ እንዲዘጋጅ ተደርጎ የዩኒቨርሲቲ ፕሮፌሰርም አብሮ ተሳትፎበት ይሄ ታትሞ ያሳተሙት ደግሞ ራሳቸውና ጥቂት ንጉሳውያን ቤተሰቦች በሰጡት ገንዘብ የታተመ መጽሐፍ ነው። ሽያጩ ለፋውንዴሽኑ ስራ ማስፋፊያና መጠቀሚያ እንዲሆን ተደርጎ የተሰራ ነው እና ፋውንዴሽኑ ወደ ውጭ አላወጣውም። መጽሐፍ ራሱ ቢሮ ውስጥ ነው ለሰዎች የሚያከፋፍለው እና በጣም በአነስተኛ ዋጋ ሰው ቡና ሻይ በሚጠጣበት ጊዜ ወይም ቢሮ ውስጥ አስቀምጦ ቢሮ ውስጥ ሰው የሚጠብቅበት ጊዜ እንኳን ይህን በማየት እሳቸውን ማንነታቸውና ታሪኩን ለማስታወስ እና ለመረዳት እንዲችል ነው። በተለይም ህፃናት የሚሰሙት እንደ ተረት ነው እና አንድም አሉታዊ ገጽታ አለ፣ አዎንታዊ ገጽታ አለ። ግን አዎንታዊ ገጽታውን ሆነ አሉታዊ ገጽታው የሚታየው ታሪክ ሲነበብ ነው እና ግርማዊ ቀዳማዊ አፄ ኃይለ ሥላሴ እንደ ሰው የሰሩትን ያህል ሰርተው ሄደዋል። ይሄ ደግሞ የተሰነደና ምስክር ያለው ነገር ስለሆነ አሉታዊም ቢወራ
ተጋኖ አዎንታዊ ቢወራ ታሪኩን የሚቀይረው ነገር የለም። እሳቸው ሰርተው አልፈዋል። ስለዚህ አንድ ሰው መረዳት ያለበት እውነቱን ስለሆነ ከታሪክና ከእንዲህ አይነት መጽሐፍቶች ስለሆነ ማንኛውም ሰው ለትውልድም ቢሆን ለራሱ ይህን መጽሐፍ ገዝቶ ቢያነበው ወይም ባገኘው ቦታ ሁሉ ቢያነበው ታሪክንና እውነትን ሊረዳ ይችላልና ለዚህ ነው ይሄ ብቻ ሳይሆን አንዳንድ ሰዎች የራሳቸውን መጽሐፍ አሳትመው ወይም ደግሞ ሌላ ልቦለድም ሆነ ታሪካዊ የሆኑ መጽሐፍትን አሳትመው በስጦታ መልክ ለኛ ይሰጡናል። ይህንን በመሸጥ ትንሽ ለፋውንዴሽኑ ገቢ ማሰባሰቢያ የሚሆን ጉዳይ እንሰራበታለን እና ዓላማውም መጽሐፉም የሆነውና ማንኛውም ሰው ገዝቶ ሊጠቀምበት ይችላል። እጅግ በጣም ግሩም ነው። እንግዲህ ስለ መጽሐፉ የተሰጠን ማብራሪያ እንዲሁም ነው። በእውነት ባጭሩ ይሄ መጽሐፍ ቢሸጥ ለፋውንዴሽኑ ትንሽ የገቢ ምንጭ ሊያስገኝ ስለሚችል ይህን መጽሐፍ ሁላችሁም ገዝታችሁ ታሪካዊ ነው። በውስጡ ያለው ነገሮች ደግሞ ታሪካዊ ናቸው። ለልጅ ልጅ 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 የሚቀመጥ ታሪካዊ መጽሐፍ ነው። ሁላችሁም በየቤታችሁ በየቢሯችሁ ገዝታችሁ ታስቀምጡት ታሪክ ስለሆነ ያንን እመክራለሁ። ግን ይህን መጽሐፍ ለማግኘት ሰዎች ቢፈልጉ የት ነው የሚያገኙት? እዚሁ ጽሕፈት ቤታችን ነው። እንግዲህ የኢትዮጵያ የግርማዊ ቀዳማዊ ሥላሴ ፋውንዴሽን የራሱ ዌብሳይት አለው። ኃይለ ሥላሴ ሜም ኦርጋናይዜሽን www.ኃይለሥላሴ ሜም የተያዘ ነው .org ላይ ገብቶ ስለ ፋውንዴሽኑም ሆነ ስለዚህ የሚፈልገውን ነገር ማግኘት ይችላል። በእውነት ስለተሰጠን ጠቅላላ ሰፊ ገለጻ እጅግ በጣም እያመሰገንን አሁን እንግዲህ ወደ መጨረሻው ተቃርበናል። በመጨረሻ ቀሪ ሊናገሩ የሚፈልጉት የቀረ ሀሳብ ካለ የውይይታችን መዝጊያ ሊሆን ይችላል እና ስለ ቀሪ ሀሳብ አለኝ የምትሉ ከሆነ። በመጨረሻ መናገር ፈልገው ምንድን ነው ሚዲያ የሀገራችን ያለው ነው አይወራ አይደለም። እንደው አግባብ ባለው መንገድ በኩል የሰዓት ሚዛን ቢያስፋፉ ታሪክን ትውልድ በታሪክ ላይ መመስረት አለበት። አሁን እንደማየው አብዛኛው ሰው በሚሰማው እና አንዳንድ አሁን በተፈጠሩ ሚዲያ ላይ የሚያያቸው ነገሮች ናቸው። እነሱም ቢሆን የሰው ባህልና የሰው ታሪክ ነው። ሀገራችን ትልቅ ናት ካል ታሪክ አላት ካል እነዚህ ታሪክ የሰሩትንና ታሪክን ለትውልድ ማስተላለፍ ይኖሩበታል። ለአብነት ያህል አሁን አርሴናል ባለው ቡድን በኢትዮጵያ ስታዲየም ውስጥ ገቢ ሊያስገኝ ይችላል፣ ገንዘብ ሊያመጣ ይችላል። ግን ገንዘብ አይደለም ታሪክ፣ ገንዘብ አይደለም ሰው፣ ገንዘብ አይደለም ትውልድ። ትውልድን በገንዘብ ማነጽ ይቻላል፣ ማበላሸትም ይቻላል። እና እኔ አይን ነገር አለም ነው ይህን ያህል የተስፋፋውን ያህል አንድ የኢትዮጵያ ጀግና አንድ ለኢትዮጵያ ጥሩ ያደረገ በተሰማራበት በሚሊተሪ ሊሆን ይችላል፣ በስፖርት ሊሆን ይችላል፣ በተግባር ሊሆን ይችላል። አስፍተን ብንናገር ሀገራችንን ማሳደግ እና እያንዳንዱ ሚዲያ ፕሮግራም ውስጥ ስፖርት የማይሸፍነው ነገር የለም። ስፖርት ጥሩ ከዛ ከሚሸፍነው ውስጥ 5% የኢትዮጵያ አይደለም፣ 98-96% የውጭ። ያ ደግሞ ሲነገር ከእግር ጫማው እስከ ራስ ፀጉሩ ማበጠሪያ ድረስ ነው። ይህ ሁሉ አስፈላጊ ነው።
ይህ ሰው አይወቅ አይደለም፣ በመጠኑ ይወቅ፣ የሚጠቅመውንም ይወቅ እና የአንዳንዱ እንደሚባለው አሁን የቁማር መጫወቻና መነሻ ነው። ከላይ ያሸንፋል አያሸንፍም ቁማር የተሰራበት ነው። ይሄ ትውልድ ያንጻል ነው። እንደገና ደግሞ አምባጓሮ ያስነሳል። አምባጓሮ የሚያስነሳ ነገሮች ነው። አምባጓሮ የሚያስነሳ የሀገር ታሪክ ሲዛባ፣ ወሰን ሲታስ፣ ጭቆና ሲኖር ጭቆናውን ትክክል አይደለም በማለት ወይም ደግሞ በመከራከር ዋጋ ይጣል አይደለም ብለው እና መብትና ነፃነቱን ሲያስከብር ነው እንጂ ይሄ አርሲ ኩርሲው ላይ መረባረብና ትኩረትን ማሳጣት የትኩረት ማሳጣት ይመስለኛል። እና ደግሞ ይሄ በሌሎቹና በፈረንጆቹ ዓላማና ገበያ ላይ የተመሰረተ ነው። እነሱን ነው የሚያበለጽገው፣ እነሱን አጉልቶ የሚያሳየው። ሰው በሰውነቱ በስራው ተከብሮ ሀገር በሀገርነቷ ተከብራ ሉዓላዊነቷ ታውቆ መኖር ስለሚገባ እኔ በይበልጥ በሀገርና በትውልድ ላይ ቢሰራ በተለይም በትምህርት ላይ በጣም ትምህርት ነፃነት ነው። ትምህርት የኢኮኖሚ ዋልታ ነው። ትምህርት ድልድይ ያሻግራል። ሰማይ ቀርቶ መሬት ቀርቶ በሰማይ ያስኬዳል። መሬት ቀርቶ በውሃ ያስኬዳል። ስለዚህ ሳይነቃነቁም ሰዎች እርስ በርሳቸው ሊገናኙ ይችላሉ። አሁን ይህ የምታመጡት ሚዲያ ለዓለም የሚቀርብ ነው። ማን ያመጣው? ትምህርት ነው። ስለዚህ እኔ ሚዲያዎች ራሳቸው እንዲህ አይነት ነገሮች ላይ የሚያተኩሩ እርግጥ ነው እነሱም ሲኖሩ ነው እና ገበያ የሚያመጣውን ነገር የተዋ አይደለም ብለው ግን በመጠኑ እንደ ቅመም እንደ ጨው ያህል ቢጨምሩበት እንኳን ትውልድ ማፍራት ይቻላል እና በዚህ ላይ ቢሰራ መልካም ይመስለኛል። ሁለተኛ ሰው ገንዘቡን የሚያወጣበትን ቦታ ገንዘብ እሴት ሲኖረው ነው። ገበሬ የሚዘራው እህሉን የተሻለ ምርት ለማግኘት ነው። ያንን መልሶ ለማግኘት አይደለም እና ትምህርት ማስተማር ልክ እንደ ገበሬ ነው። ገበሬ የበሰለ እህል ያሸተ እህል እንደሚያገኝ ሁሉ ትምህርት ያስተማረ ሰውም የተማረ የተመሰገነ ትውልድ ማፍራት ስለሆነ በዚህ ላይ ብንሰራ ለሁላችንም የሚጠቅም ነገር ነው እና እናንተም ይህን አስባችሁ የእኛን ተግባር ለሌሎች ተመልካቾች እና አዳማጮች ለመግለጽ ስለመጣችሁ ለግማጣ ስላሴ መታሰቢያ ፋውንዴሽን እና ለንጉሥ ዘበስቱም ክብርና ውዳሴ ስለሆነ እጅግ እናመሰግናለን። አመሰግናለሁ። የተከበሩ ንጉሴ በመጨረሻ የሰጡት አስተያየት በጣም ገንቢና ለትውልዱ እንዴት እንዳይበላሽ ትውልዱ ወዴት እየሄደ እንደሆነ የሚደረጉ ድርጊቶች እና በአሁኑ ሰዓት ላይ እየተካሄደ ያለውን ነገር አባታዊ ምክራቸውንና ታሪክ እንዳይጠፋ ትውልድ እንዳይበላሽ የሚታየው ነገር የሶሻል ሚዲያ ሁኔታ ኢትዮጵያን ወይም ባህሏን ወይም ሴቶቻችንን እየጠፉ እንዳይሄዱ የሰጡት ሰፋ ያለ መግለጫ ወይም ማሳሰቢያ አባታዊ ምክር እንግዲህ ሁላችሁም እንደምትቀበሉት አምናለሁ። እጅግ በጣም ጥሩ ጊዜ ነው እያሳለፍን ያለ ነው እና በኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን ስም እጅግ አድርጌ አከብራለሁኝ። እጅግ አድርጌ አመሰግናለሁ ስለሰጡን ጠቅላላ ማብራሪያና መግለጫ እናመሰግናለን። ይህን ስዕል ተመልከቱት። እንግዲህ ሀገርና ታሪክ አይሞትም፣ የታሪክንም ክብር የሚጠብቀው ትውልድ ነው። ቀዳማዊ ኃይለ ሥላሴ የተናገሩት ነው። ቬሪ ኢንተረስቲንግ፣ በጣም ታሪካዊ ፒክቸሮች ናቸው። ከዚህም ወደ ታችም አለ
በኦሜድላ ሰንደቅ ዓላማ ሲሰቅሉ ያሳያል። ቀዳማዊ ኃይለ ሥላሴ ከስደት በድል በተመለሱበት ጊዜ ሰንደቅ ዓላማችን ነው ኢትዮጵያ ድንበር ላይ የተሰቀለ ባንዲራ ነው። ይሄኛው ደግሞ የቤተሰብ ስዕል ነው፣ ቤተሰብ ነው። እነዚህ ወንዶች ልጆቻቸው ናቸው። ወራሽ መኮንን አለቃ ኃይለ ሥላሴ ናቸው። ይሄ ደግሞ ፀሐይ ናቸው። ሌሎቹ ፓስፖርቱን አላውቃቸው። ይሄ መኮንን ናቸው እና ታቸው ደግሞ የቤተሰቦቻቸው ናቸው። ወደዚህኛው ስንመጣ ደግሞ ይሄኛው የእሳቸው ስዕል ፎቶግራፍ ነው። በሲቪል እና በወታደር በሚሊተሪ ልብሶች የታጀበ ነው። ሲቪሉ ከወዲያ በኩል የሚታየው ነው። ይህ በወታደር አሁን የባህር ኃይል አለባበስ ነው እና ያኛው ደግሞ የአየር ኃይል አለባበስ ነው። የሚታየው እንግዲህ የአስኳል ቤተ መጽሐፍታችን ነው። ይህም ቅድም የተቀመጥንበት ቦታ ሰው መጥቶ ማንበብ ቢፈልግ እንዲያነብ የተዘጋጀ አስኳል ቤተ መጽሐፍታችን ነው። ከፕሮጀክቶቻችን አንዱ የመጽሐፍት ቤቶችን ማንበቢያ ቤቶችን ማስፋፋት ስለሆነ ከዚህ የጀመረው ነው። ይሄ የምታዩት ሐውልትም ከአንገቱ ላይ የሆነው በአንድ ዜናዊ በሚባል የተቀረጸ ቅርጽ በስጦታ የተሰጠ ነው። በእውነት ይህ ሐውልት በጣም የሚያስደንቅና የሚያስገርም ነው። ራሳችሁን ቁጭ ነው ደግሞ ይመስላል። የሰራው ወጣት ዜናዊ ወንድሜ የሚባል ነው። 2009 ላይ ነው የተሰራው እና ስለዚህ ሐውልት የሰራው ልጅ ምን ደረሰበት፣ የት ነው ያለው ለሚለው ደግሞ እየተከበሩት እንጂ። ይሄ ሐውልት በዚህ በአቶ ዜናዊ የሚባል ወጣት ቀራጺ የሆነ ሰው ቀርጾ ያመጣልን ነው። እንደ አጋጣሚ ሆኖ ለእኛ ይህን አስረክቦ ጥቂት ጊዜ በኋላ በህመም ምክንያት ህይወቱ አልፏል። እንግዲህ ይሄ ሐውልት የእሳቸው ብቻ ሳይሆን ደግሞ የእሱም ማስታወሻ ነው እኛ ጋር ያለን እና እንዲህ አይነት ወጣቶች በጣም ለጃንሆይ ክብርና ምስጋና እንደሚሰጡ በዚህ መረዳት ይቻላል። ስራና ታሪካዊ ስራ ነው የሰራው። እናመሰግናለን። ነፍስ ይማር። ስለሌላው ደግሞ ላይብራሪዎቹ መጽሐፍቶች አሉ። መጥቶ ለማንበብም በሩ ክፍት ነው። ታሪካዊ መጽሐፍቶች ልዩ የአርበኝነት ባህራዊ ወታደራዊ ክፍል ይላል እዚህ ጋር። እዚህ ውስጥም አለ አርበኞችና ጀግኖች የሚል መጽሐፍ። ይኸው እዚህ ጋር ደግሞ የዘመኑ ትዝታዎች በኮሎኔል ደምሴ። ብዙ 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 ታሪካዊ መጽሐፎች አሉ በጣም እና ጊዜ ሲኖራችሁ የመጣችሁ የማንበብ ታሪካችሁን ለማወቅ መታችሁ ማንበብ ይጠበቅባችኋል። በሩ ክፍት ነው ምንጊዜም። ያው አካለ ጉዳተኞች ማሰልጠኛ ማቋቋሚያ ማህበር የተሰጣቸው ለግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ማህበር የተሰጠ የምስክር ወረቀት ነው። ስለዚች የምስክር ወረቀት ትንሽ ይህ ምስክር ወረቀት ሁለገብ የዓይነ ስውራን አካል ጉዳተኞች ማሰልጠኛ ማቋቋሚያ ማህበር የሚል በድሮ አየር ማረፊያ አካባቢ ያለ ድርጅት ነው። ይሄ ድርጅት ግርማዊ ቀዳማዊ አፄ ኃይለ ሥላሴ አቋቁሞት ስጋጃ ይሰራል፣ መጥረጊያ ይሰራል፣ ሌሎች ይሰራሉ በእነኚህ በአቅመ ደካሞቹ እና በዛ አካባቢ ከዚህ በተጨማሪ ትምህርት ቤትም ተሰርቶ ትምህርት ቤት ሁሉ አድርገውላቸው ነበረ። እንግዲህ የእሳቸው ካረፉ በኋላ ይሄ የበጎ አድራጎት ድርጅት የጤናው በጤና ሚኒስቴር በኩል፣ የትምህርቱ የትምህርት ሚኒስቴር በኩል፣ የማህበራዊ ጉዳዩ በማህበራዊ ጉዳይ ተካፍሎ 3 ቦታ ስለሆነ ያሰሯቸው ትምህርት ቤቶች ለዓይነ ስውራን፣
ማለት ማየት ለተሳናቸው ለአካል ጉዳተኞች የተሰሩ ትምህርት ቤቶች ሁሉ ወደ ትምህርት ቤት ሲገቡ፣ በጎ አድራጎት ድርጅቶች የሆኑ ሆስፒታሎች ሁሉ ወደ ጤና ሚኒስቴር ስር ገቡ። የማህበራዊ ጉዳይ ደግሞ በማህበራዊ ጉዳይ ውስጥ ተካተው የሚሰሩ ናቸው። ከነኚህ ውስጥ አንዱ ይሄ ነው። ራሱን ችሎ የሚሰራ ድርጅት ነው እና እኛ መቋቋማችን ሲያውቁና ሲገነዘቡ ይህንን የምስክር ወረቀት የሰጡን ነው። በጣም እናመሰግናለን። ይሄ እንግዲህ ግላሴ ጄኔቭ ላይ ሆነው ንግግር ሲያደርጉ የሚያሳይ ስዕል ነው። እንግዲህ ንግግሩን በታሪክ ላይ መረዳት ስለሚችሉ ይሄ እንደውም አሁን ያለውን ሁናቴ ዛሬ እኛ ነን ነገ ደግሞ እናንተ ትሆናላችሁ ብለው ቀደም ብለው የተናገሩት ነው እና ታሪካዊ ፎቶግራፍ ነው። ይህ በጄኔቫ ጉባኤ የኢትዮጵያ ጉዳይ ለማመልከት ንግግር በምናደርግበት ሰዓት ለሕዝብ ምን ምላሽ ልውሰድለት ብለው የተናገሩት ዛሬ እኛ ነን ነገ ደግሞ እናንተ ትሆናላችሁ ብለው ያሉት ቃል አሁን እንደሚታየው በዓለም ላይ በጣም ምስቅልቅል ቀደም ብሎ ቢታሰብበት ነው እንዲህ አይነት ደረጃ ማድረስ ማለት ከፍተኛ ኃይል ያለው መንግስት ኃይል የሌለው መንግስት እንዳያጠቃ ለማለት ነው ያስተላለፉት መልዕክት ነው። እንደምናየው ከሆነ ፒክቸሮቹ በሙሉ በጣም የሚያስደንቅና የሚያስገርሙ ናቸው። እነዚህ በእጅ የተሰሩ ይመስላሉ፣ ታሪካዊ ናቸው እና ስለነዚህ ፎቶግራፎች ጠቅለል አድርገው ከማን እንደተሰጣችው ለምን እንደዋለ ይሄንንም ጭምር እንግዲህ ቢያስረዱን። እንግዲህ ይሄ ፎቶግራፍ አይታችሁ እንደሆነ ቀብራቸው ሲካሄድ በቀብራቸውም ላይ ይታያል ፎቶ ነበረ ነው እና በአንድ ግለሰብ የተሰጠ ተስሎ የራሱ የነበረውን የሰጠ ነው። እርግጠኛ አይደለሁም እንጂ ዶንት ኮት ሚ አቶ ውሸት ወርቅ አለማው የሱ ስጦታ ነው እየተባለ ይነገራል እና ይሄ እሱ ነው። እንግዲህ አንድም እዚህ ፎቶግራፍ የምታዩት በሙሉ በስጦታ የተሰጠና እኛ ዋናው ዓላማችን የድርጅቱን ሲቋቋም የፖለቲካም ሆነ የሃይማኖት እንዲሁም ደግሞ የጾታ ልዩነት አያደርግም። በዛ ላይም ማስፋፋት አይደለም እኛ ስራችን ለተቋቋሙበት የበጎ አድራጎት ስራ መስራት። ስሜ ጸዳለ ጋሻው ይባላል። በኢምፐረር ኃይለ ሥላሴ ሜሞሪያል ፋውንዴሽን ፕሮጀክት እና ፕሮግራም ኮኦርዲኔተር ሆኜ የሚሰራው። ስንት ልጅሽ ነው? አይ ቲንክ ገና 2 ወር። ማስተዋጽ ነው። እንኳን ተዋወቅሽ። መልካም የስራ ዘመን ይሁንልሽ። ይህ እንግዲህ የአስተዳደር ቢሮችን ነው። ዋናው ስራ አስኪያጅ ቢሮ ነው። አንዳንድ ሰንደቅ ዓላማዎች አሉ። ሰንደቅ ዓላማዎች የክቡር ዘበኛ የነበረው እና የአንዳንድ ድርጅቶች ኢትዮጵያ አረንጓዴ ቢጫ ቀይ ይሁን እንጂ እያንዳንዱ ድርጅት የራሱ አርማ ያለው ባንዲራዎች አሉ እና እነሱ ለአብነት ያህል እነኚህ ናቸው። እነኚህም ቢሆኑ አሁን የተሰጡ ከሰዎች ነው እና እንደምታዩት ያው እምነገደ ይሁዳ የሚል ሁልጊዜ እሳቸው ግርማዊ ቀዳማዊ ሥላሴ ንጉሠ ነገሥት ዘኢትዮጵያ እምነገደ ይሁዳ የሚል ነገር ስላለ ያ የዳዊት የይሁዳ ኮከብ የምታዩት ሁሉ ባንዲራው ላይ አለ እና ያው በፈቃድ እንደምንሰራ ደግሞ ፈቃድ የተሰጠን የመንግስት ህጋዊ ፈቃድ እዛ ያለበት ነው።